Good News Media. የአዲስ ኪዳን አገልግሎት ስርዓት ምን ይመስላል የሚለውን ስንማር ነበር። ጌታ ይባረክ። ትንሽም ቢሆን ሰብሰብ አድርገ ነው በ6 ወር ጨርሰናል። ሰብሰብ አድርገን አዲስ ኪዳን በሚል ሀሳብ ውስጥ እያየን ያለ ነው። ሪቫይዝ ላድርግ ብል እነዚህ ሁሉንም ሳምንት ሪቫይዝ ደግሞ ላድርግ ብል ቢያንስ 6 ሳምንት ደግሞ ይፈጅብኛል። ስለዚህ ሪቪዥን አላረግም። ዛሬ ላይ እንደምንም 24ኛውን ሳምንት የደረስንበትን እንማራለን። ስፔሻሊ የሳምንቱን ብቻ ሊትል ቢት ሪቫይዝ ላድርግ። ተማሪዎች ስለነበራቸው ሳምንት እየተማርን ያለ ነው። ትንሽ ሀሳቡን ትልንገራችሁና የብሉይ ኪዳን አገልግሎት ምን ይመስላል፣ የአዲስ ኪዳን አገልግሎትስ ምን ይመስላል ላይ ነው። አሁን ወደ መጨረሻ የመጣ ነው አገልግሎት ላይ ነው። የሕይወት ስርዓትን አስቀድመን ተከታታይ 3 እና 4 ወራቶች ስንማር ነበር። የአዲስ ኪዳን የብሉይ ኪዳን የሕይወት ስርዓት ምን ነበር፣ አካሄድ፣ ኑሯቸው፣ የሚኖሩት እንዴት ነበር፣ ማንነታቸው ምን ይመስል ነበር፣ እንዴት ነበር የሚለውን የብሉይ ኪዳን አይተን የአዲስ ኪዳን ውስጥ በክርስቶስ ኢየሱስ ዳግም የተወለዱ አማኞች እንዴት ነው መኖር ያለባቸው፣ ማንነታቸው ምን ይመስላል የሚለውን የአዲስ ኪዳን ደግሞ የህይወት ስርዓታቸው ምን ይመስላል የሚለውን ደግሞ ስንማማር ነበር። አሁን ወደ መጨረሻ የመጣ ነው የአገልግሎት ስርዓት ደግሞ ምን ይመስላል ነው። የብሉይ ኪዳን አገልግሎት ምን ይመስላል የአዲስ ኪዳን ውስጥ እና ስፔሻሊ ሳምንት ላይ የደረስነውን ብቻ ኮት አድርጉልኝና ሁሉን ሪቫይዝ ማድረግ ስለማልችል ወደ ዛሬው ወደ ደረስንበት ሀሳብ ብቻ ትንሽ ነክቼ አልፋለሁ። ጌታ ይባረክ። ባጭሩ የብሉይ ኪዳን አገልግሎት አንዱ ፒላር ብለን ያየ ነው በሰዎች ታሪክ ላይ ወይም በታሪክ ላይ የተመሰረተ ኪዳን ነው ብለናል። በሰዎች ታሪክ ላይ የተመሰረተ ኪዳን ነው። በግለሰብም ይሁን አይደል የዳዊት የአብርሃም ምናምን እያል እንደምንጠራው በግለሰብም ይሁን እንደውም በቲምም በቡድንም ወይም ደግሞ የባቢሎናውያን ታሪክ አሁን ቅድም እንደተባለው የእስራኤላውያን ታሪክ የግለሰብ ታሪክ የተለያዩ መልካም ጎንም ያላቸው ደካማ ጎንም ያላቸው ለትምህርታችን የተጻፈልን ብዙ በብሉይ ኪዳን ታሪኮች አሉ። አንዳንድ ጊዜ ለትምህርት የተጻፈልን ለህይወት አታድርገው ብለናል። ለህይወት የተጻፈልን አዲስ ኪዳን ነው። አሜን ብትሉም ባትሉም እውነቱ ግን ይሄ ነው። ጌታ ይባረክ። ለህይወታችን የተጻፈው የአዲስ ኪዳን የህይወት ስርዓት ነው። የአዲስ ኪዳን እውነቶች የአዲስ ኪዳን በክርስቶስ የተደረገው ለህይወታችን ነው። በህይወታችን ሀፕን ወይም በህይወታችን ሊገለጥ ሊታይ የሚገባ እውነት ነው ብለናል። ያ ግን ለትምህርታችን ተጽፏል። ዳዊት የኦሪዮንን ሚስት አገባ ወይም በእንትን ላይ ሆኖ አያት አስገባ እንደዚህ የሚል አለ። ለህይወታችን ከሆነ አስገብተንኛም ለህይወታችን ከሆነ ማለት ነው። ዳዊት የኦሪዮንን ሚስት አይቷት አማረችው አስገባ ተጽፏል። እኔ ዳዊት ማነው እግዚአብሔር ደስ ከሚለኝ ነገር ድካማቸውንም ስህተታቸውንም ይጽፈዋል። ሪትን ማለት ኢንስፓይሬሽን ወርድ ኦፍ ጋድ የምንለው ዘ ሪትን ወርድ ኦፍ ጋድ ነው እና የሚጻፍ በቃ እንዲጻፍ የተደረገ ተጽፎ እንዲቀመጥ የተደረገ ሪከርድድ ማለት ነው። እና ሪከርድድ እንዲሆን ድክማታቸውም ግን እንደ ልቤ ብሎት ደግሞ ታያላችሁ። እንደ ልቤ የሆነ የእሴይ ልጅ አገኘው ደግሞ ተብሎ ደግሞ እንትንም ሲባል አይታችኋል። ድክመቱንም ደግሞ ታይቷል፣ ብርታቱም ታይቷል፣ ድክመቱም እና ለህይወታችን ከሆነ እንዴ ዳዊት እዛ ጋር እንትን ብሎ የለ እንዴ እኛም ደግሞ ብለን የሆነ ማማ ላይ ወተን ማየት ነው እንግዲህ ሴቶችን አይደል እንዴ ወደታች ከፍ ብለን ማለት ነው። እሱ እንዳየው እንደዚህ የሚባል ነገር የለም። እሱ የደከመበትን እሱ የወደቀበትን እኛ እንዳንወድቅ ለትምህርታችን ተጽፏል። እሱ በደከመበት አንተ እንዳትወድቅ አንተ እንዳትደክም ለትምህርት የተጻፉ ብዙ ታሪክ ያዘሉ ወይም ሂስትሪ የሆኑ ትምህርቶች ለትምህርታችን የተጻፉ ወይም መልካም የእውነት የህይወት የእውነት የሆነ በብሉይ ኪዳን የነበሩ ታሪኮች ነበሩ ማለት ተረት ሳይሆን የእውነት የነበሩ ታሪኮች። ነገር ግን በአዲስ ኪዳን ብለን ደግሞ በደንብ አይተናል። ልንተርከው የሚገባ እኛ የብሉይ ኪዳን ተራኪዎች ሳይሆን የአዲስ ኪዳን መተረክም ካለብን ክርስቶስን ነው የምንተርከው። ልናወራው የተገባው ልንሰብከው የተገባው ክርስቶስን ነው የሚለውን መደምደሚያ አድርገናል። እንግዲህ ከገባው ሙሉ ላስተምር ነው። ስለዚህ እዚህ ጋር በቆመው ነው የሚሻለው። ጌታ ይባረክ። ኤኒዌይ ግን የትውልድ ታሪክ ብለን ያየ ነው። የትውልድ ታሪክ ነበር። አሁን ግን ክራይስት ነው። በአዲስ ኪዳን የሚሰበከው ክርስቶስን እንደዚህ ያልተማራችሁትም ነው። ትምህርት ክርስቶስ ነው እንጂ የአንድ የብሉይ ኪዳን ታሪክ ላይ ተጀምሮ እስከሚያልቅ እዛው ከቆየ በዛ ዘመን ብትወለድ ይቀላል። ጌታ ይባረክ። በዛው ከሩት ተጀምሮ ሩት ላይ ካለቀ ሩት እንደዚህ ሆና አንዳንድ ጊዜ እላለሁ እኔ ሩት በደንብ አርጋ ቸርች ውስጥ ከመሰበኳ የተነሳ በደንብ ከክርስቶስ በላይ ከመሰበኳ የተነሳ ስትገባ ብዙ ሰዎች የሚያውቋት ይመስለኛል። አሁን ብትመጣ
ለምን ተስላለች? በደንብ ተስላለች። እና ሩት ጉንጯ ሁሉ ሰው ሁሉ ይመጣበታል። ለምን? በደንብ ተፈትፍታለች፣ በደንብ ተወርታለች። ከመወራቷ የተነሳ አሁን ሊያቋት ሁሉ ይችላሉ። ምክንያቱም ሞርስ በቃ እንዲያን ታሪክ ላይ የተመሰረተ አገልግሎት አዲስ ኪዳናዊ አገልግሎት አይደለም። ነካ አርገት እንደ ምንድነው እንደ አባድር ገባ ብለ የምትወጣው ውሃ እንጂ አይደል? የብሉይ ኪዳን ደረስ ብለ የምትወጣው እንጂ እዛው የምታድርበት የምትኖርበት አይደለም። እና ሞር ልናወራው ልንሰብከው ልንኖረው የሚገባው የአዲስ ኪዳን ስርዓት፣ እሱም ደግሞ ክርስቶስና በክርስቶስ የአዲስ ኪዳን ትረካችን ወሬያችን ክርስቶስ ከዛም በክርስቶስ። ምክንያቱም ቤተክርስቲያን መወራ በክርስቶስ የሆነችው ቤተክርስቲያን ናት። ስለዚህ ስለ ቤተክርስቲያን ማንነት የሚወራውም በአዲስ ኪዳን ነው። ስለዚህ አዲስ ኪዳን አገልግሎት እነዚህን ከብሉይ ኪዳን አገልግሎት ኮምፔር እየመጣን ያለ ነው። አገልግሎቶችን ኮምፔር እያደረግን ነው ከአዲስ ኪዳን ጋር። እና የብሉይ ኪዳን አገልጋይ አትሆኑ የብሉይ ኪዳን ነዋሪዎች ስላልሆናችሁ፣ አሁን የአዲስ ኪዳን ነዋሪዎች ስለሆናችሁ የአዲስ ኪዳን አገልጋዮች ሁኑ። ዛሬ ልንማር የሚገባው ጌታ ይባረክ። ዛሬ የምንጀምረው የኩነኔና የጽድቅ አገልግሎት የሚል ነው። የመጨረሻው ጌታ ይባረክ። የኩነኔ አገልግሎት ማለት የአዲስ ኪዳን አገልግሎት እና የብሉይ ኪዳን አገልግሎትን በሁለተኛ ቆሮንቶስ ምዕራፍ 3 ካየነው አንጻር ዛሬ ደግሞ የምናየው ይህንን ነው፣ የኩነኔና የጽድቅ አገልግሎት። ዛሬ መደምደሚያችን ይሄ ይሆናል። ፕሬዝ ጋድ። የኩነኔና የጽድቅ አገልግሎት። የኩነኔ አገልግሎት የብሉይ ኪዳን አገልግሎት እንጂ አዲስ ኪዳን አገልግሎት አይደለም። ምክንያቱም ሁለተኛ ቆሮንቶስ 3 ላይ ግልጽ አድርጎታል። ዛሬም ትንሽ እንዳነበው ወዳለሁ። ፕሬዝ ጋድ። ሁለተኛ ቆሮንቶስ 3 ትንሽ በደንብ ማየት ያለብን ይመስለኛል። እሱ እነዚህ ዋና ዋና በአዲስ ኪዳን እንደ ፒላርስ ማየት ካለባችሁ ኤፌሶን 2 አዲስ ኪዳን በደንብ ለማየት ኤፌሶን 2 ሁለተኛ ቆሮንቶስ ምዕራፍ 3 ገላትያ ከቁጥር 1 ጀምሮ እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በክርስቶስም በኩል ወደ እግዚአብሔር እንዲያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ቁጥር 6 እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። እስቲ አሜን። እርሱም ደግሞ ማን ያበቃ? እርሱ ክርስቶስ። ጌታ ይባረክ። እርሱም ደግሞ በፊደል በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ኳሊፋይድ አበቃን። ከላይ እኮ የበቃን አይደለንም ነው ያለው። እዚህ ጋር በቃን አለ፣ እዛ ጋር የበቃን አይደለንም። ለምን የበቃን አይደለንም ያለው? በምናችን ነው? በራሳችን የበቃን አይደለንም። ራሳችን በራሳችን ብቁዓን አይደለንም። እርሱ ግን እኛን አበቃን። ፕሬዝ ጋድ። ሁልጊዜ ብቃትን ስታስብ ልፋቴ ድካሜ ምናምን እንዳትል። ካንተ የመጣ ምንም ነገር የለም፣ ከእርሱ ግን የሆንከው ሁኔታ አለ። ስለዚህ ምን አለ? እርሱም ደግሞ ፕሬዝ ጋድ፣ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። ፕሬዝ ጋድ። መንፈስ ግን ሕይወትን ይሰጣል። ከዛስ በጣም ደስ የሚል ነው። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት፣ በፊደላት ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆን? ያ የፊደሉ አገልግሎት በክብር ከነበር ያኔ፣ አሁን የመንፈስ አገልግሎቱ ይልቅ እንዴት ይልቅ አብዝቶ በክብር አይሆን? ዋው ፕሬዝ ጋድ። የኩነኔ አገልግሎት ክብር ከሆነ ይላል። ይሄን ነው ዛሬው ወሬያችን። የኩነኔ አገልግሎት ምኑ ነው? የኩነኔ አገልግሎት የሕጉ አገልግሎት ወይም በድንጋይ ጽላት ላይ የተጻፈው አገልግሎት የኩነኔ አገልግሎት ተብሎ። የኩነኔ አገልግሎት የሚያወራው ስለ ድንጋዩ ላይ ስለተጻፈው የሕግ አገልግሎትና የመንፈስ የአዲስ ኪዳን ደግሞ የመንፈስ አገልግሎት የጽድቅ አገልግሎት የሚባለውን ለማጉላት ኮምፔር እያደረገ ያመጣበት ነው።
እያነጻጸረ ይሄ እንዲህ ከሆነ ይሄ እንዴት ይልቅ አይሆንም፣ ይሄ እንዲህ ከሆነ ይሄ እንዴት ይልቅ አይሆንም እያለ የመጣበት ቦታ ነው። ቁጥር 9 ሲደርስ ግን የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። የጽድቅ አገልግሎት ፕሬዝ ጋድ። የኩነኔ እና የጽድቅ አገልግሎት ዛሬ ብሉይ ኪዳንና አዲስ ኪዳን። ኩነኔ ሲባል ብሉይ ኪዳን። ቀጥሎ እንዲህ ይላል ያ የከበረ እጅግ የሚበልጥ በክብር እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ይሆናል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። እጅግ ገልጠን እስቲ አሜን። በጣም ደስ የሚል ቃል። ታዲያ እንዲህ አይነት ነገር ካለን ገልጠን እንናገራለን። ምኑን? የሚበልጠውን አገልግሎት። ጌታ ይባረክ። የሚበልጠውን አገልግሎት እጅግ ገልጠን እንናገራለን። ፕሬዝ ጋድ። ገልጠን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። እንደ ሙሴ ታዲያ እንደማነህ? እንደ ክርስቶስ። በላ ጌታ ይባረክ። እንደ ሙሴ ካልሆንክ እንደማነህ? ወይም ማንን ለመምሰል ነው ያለ ነው? እኛ ክራይስትን አይደል? እሱን ለመምሰል ነው የተጠራ ነው። ጌታ ይባረክ። እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና። ብሉይ ኪዳን ሲጀመር አይሰበክም፣ ይነበባል። የሕጉ መጽሐፍ ይነበባል። በነህምያም ዘመን ስትመለከቱ ይነበባል። ከጠዋት ጀምሮ እስከ ቀትር ድረስ አነበበው ነው የሚለው። ሰበከ የሚል አታገኙም እኮ። ምን ይሰበካል? ምን ትሰብካለህ? ምንም ይሰበካል? የሚነበብ ነው። ማስታወስ ነው። ሁሌ ሕጉን ማስታወስ ነው። ማንበብ ነው። ምንም የምትሰብከው የምታወራው የምትተርከው ብሉይ ኪዳን ላይ ይገርማችኋል። የእንትናን ህይወት ይላል። የእንትና ህይወት አይገርማችሁም? አለ የክራይስት ህይወት። ጌታ ይባረክ። የሚገርመን የምንወደው ብሉይ ኪዳን ውስጥ ሰው ሕግ ላይ ሰው ለምን ተሰፍቶ እንደቀረ አይገባንም። በብሉይ ኪዳን የብሉይ ኪዳን አስተሳሰብ የብሉይ ኪዳን አስተምሮቶች ብዙ ስለበዙ ነው የአዲስ ኪዳን አገልግሎትን 6 ወር ማስተምረው ወድጄ አይደለም። ጌታ ይባረክ። በጣም ነው የሚገርመው። ቁጥር 14 ነገር ግን ሐሳባቸው ደነዘዘ ካለ በኋላ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ አሁንም ብሉይ ኪዳን ወይም የሕጉ ትምህርት በተነገረ ቁጥር ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ይላል። እስቲ አሜን። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። አሁን የምን አገልግሎት ነው? የምን ስራ ነው እየሰራችሁ ያላችሁት? ጭንቅላት የመጣምዘዝ ከሙሴ ሕግ ወይም ከዛ ከሕጉ ላይ ወደ ክርስቶስ ዘወር ባለ ጊዜ መጋረጃው ይወሰዳል። ሰዎችን አሁን በሰዎች ማይንድ ላይ እየሳልን ያለ ነው ክርስቶስን ነው። ክርስቶስን እንስላለን። ልክ እንደ ጳውሎስ ምጥ ይዞኛል አሁንም ክርስቶስ በእናንተ እስኪሳል ድረስ አለ ጳውሎስ። ምክንያቱም በፊት ተስሎ ነበር። ማን ነው ያጠፋባችሁ አለ የገላትያ ሰዎች ምዕራፍ 3 ላይ። ማን ነው አዚም ያደረገባችሁ? ክርስቶስ በእናንተ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ አለና 4:19 ላይ ሲመጣ ዘው ገላትያ አሁንም ክርስቶስ በእናንተ እስኪሳል ምጥ ይዞኛል። ደግሜ ማንን ስላለው? ክርስቶስን። እስቲ አሜን። እናንተ ሁላችሁ የክርስቶስ ሳዮች ናቸው፣ የክርስቶስ አገልጋዮች ናቸው። ምክንያቱም እኛ ሁላችን በአዲስ ኪዳን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። እስቲ አሜን በሉ። እስቲ አበቃን። የአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ሲባል ጥቂቶች አይደለም፣ ሁላችን አማኝ ሁሉ የአዲስ ኪዳን አገልጋይ ማለት ደግሞ ምን አይነት አገልጋይ ነው ካልከ? ክርስቶስን የሚሰብክ፣ ክርስቶስን የሚስል፣ ክርስቶስን የሚገልጥ፣ በክርስቶስ የተሰራውን ኢንቨስትመንት ክርስቶስ ሰርቶ የሄደውን ያን ኢንቨስትመንት እውቅና የሚሰጥ፣ የማይሸፍን፣ ከቨር የማያረግ፣ ክራይስትን የማይደብቅ። እስቲ አሜን። ጌታ የለም እኮ አንዳንድ ቸርች ውስጥ እኮ ጠግ ላይ ሆኖ የለም እሱ የለማ፣ ምንም እሱ አይወራ፣ እሱ የለበት። ስለዚህ በቃ በራሱ ቸርች የክርስቶስ ናት፣ የማንም አይደለም። እስቲ አሜን። ቤተ ክርስቲያኔን ያለው ጌታ ነው። ቤተ ክርስቲያኔን እሰራለሁ ያለው ጌታ ኢየሱስ አፉን አውጥቶ ቤተ ክርስቲያን the church belongs to Christ የክርስቶስ ናት፣ የማንም አይደለችም። የእንትና ቸርች የሚባል ነገር የለም። ማንም ቸርች የለውም። ክርስቶስ ነው ቤተ ክርስቲያን ያለው። ግን በራሱ ቸርች
በራሱ ቸርች ጥግ ላይ ሆኗል። አወጡት። የራሱ እኮ ናት። የለም በቃ አሁን የሚስሉት ራሳቸውን፣ የሚሳለው ራሳቸው። መሳል ከፈለጉ ብሉይ ኪዳን ታሪክ፣ መሳል ሲፈልጉ ሕግን፣ መሳል ሲፈልጉ ኩነኔን፣ መሳል ሲፈልጉ ብሉይ ኪዳን ላይ ተሰፍቶ ህዝቡ ክርስቶስ የለም ሰርቶ ቤተክርስቲያንን ተክሎ ቤተክርስቲያንን መስርቶ ሄዶ ግን ከቸርች ወጥቷል። አንድ ሰው አለኝ የሆነ ቤተክርስቲያን ሄጄ ናፈቀኝ ክርስቶስ አለ። የክርስቶስ ናት እኔ ግራ ገባኛል። የለም ክራይስት አለ። ባይ ክራይስት የለም አለ። አይወራም አለ ምንም። ኤኒዌይ ጌታ መልካምና መልካም ብቻ ነው። ሃሌሉያ። ስለዚህ እንዲህ አለ። በጣም ሲጨርሰው በጣም ደስ የሚለኝ ይሄ ነው። እንግዲህ ከዚህ ጀምሮ ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል አለና፣ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። ሃሌሉያ። መንፈስ ጌታ በሆነበት በዛ አርነት አለ ይላል አንድ ቨርሽን። መንፈስ ጌታ በሆነበት ባከበርከው ቦታ ላይ በዚያ አርነት አለ አለና ቁጥር 18 እኛ ሁላችን ስንቶቻችን አለበት አንተ? አዎ ግባ። ጌታ ይባረክ። እኔ አንዳንድ ጊዜ አንድ ሰባኪም እንደዛ ሲል ሰምቻለሁ። እኛ ሁላችን ምናምን የቀባን ምናምን ሲል እኮ ህዝቡን እኮ አይደለም ይላል። እኛን አገልጋዮች የሚባል ነገር የለም። የክርስቶስ አካል ሁሉ ተቀብቷል። የክርስቶስ አካል ሁሉ በክርስቶስም ከናንተ ጋር የሚያጸናንን ከናንተ ጋር ጳውሎስ እኮ ደስ ይላል እኮ ሁለተኛ ቆሮንቶስ 1:21 ሲናገር በክርስቶስም ከናንተ ጋር። እስቲ አሜን። ምክንያቱም ሰው ሌላ እንደሚቀይር ገብቶታል ጳውሎስ። ለዚህ ነው ከናንተ ጋር እኛ ሁላችን ሲል እኛ ሁላችን እኮ የሚለው አገልጋይ ነው ይላል። ሰው እንደሚቀይር ስለገባው ከናንተ ጋር በክርስቶስም ከናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ከናንተ ጋር ያልተቀባ የለም። ገና ቀባለሁ ቀባሻለሁ የሚባል አዲስ ኪዳናዊ ወሬም አይደለም። ስለ ቅባት ሳስተምር በደንብ አድርጌ አስተምራለሁ። ጌታ ይባረክ። ቅባት ላይ ሲደርስ በደንብ አወራለሁ። ያልተቀባ የሚባል አማኝ የለም። አማኝ በክርስቶስ ከዳና አማኝ አንድ በክርስቶስ የዳና አማኝ ሁሉ ቅባቱን ተቀብሏል። ቅባቱ መንፈስ ቅዱስ ነው። የለም ሌላ ቅባት ዘይት ምናምን ነገር ቡትሌ ይዛ አትጠብቅ። የቡትሌ ጉዳይ አይደለም። አሁን ቅባት ማለት በአዲስ ኪዳን መንፈስ ቅዱስ ነው። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቅባት መንፈስ ቅዱስና በመንፈስ ቅዱስ የሚመጣው ኃይል ነው። በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። ሐዋርያት 10:38 ላይ ዞረ ተቀብቷልና በመንፈስ ቅዱስ ነው ያለው። በዘይት አላለም፣ በወይራ ዘይት አላለም። ወይራ ዘይት ብሎ ቅባት የለም በአዲስ ኪዳን። ቅባት የለም ሲጀመር በአዲስ ኪዳን ናቹራል ቅባት የለም። ለምን ዛሬ እንደምነካ አይገባኝም። የለም ሲጀመር ሰው ሞል በቃ እንትን ሆነ። ወደ ናቹራል ነገር ህዝቡን መራ ነው፣ ወደሚነካ ወደሚዳሰስ። ሲቀዘቅዘው ጌታ ነው አይደለም። ውሃውን የቀዘቀዘ ዘይቱን የቀዘቀዘ ምንም ነገር የለም ይላል። ዘይት በርሚል ውስጥ ገብተህ ብትወጣ ምንም አታመጣ የለም። አሁን ከገባ መንፈሳዊውን ቅባት እንዳገኘ ከገባ እርሱ ግን በአንተ ህይወት ታላቅ ስራ ይሰራል። የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው ተባለ፣ የቅባት አገልግሎት። ጌታም እኮ የጌታ መንፈስ በእኔ ላይ ነው፣ ከዛስ ቀብቶኛል። መንፈስ ነው ቅባት። የአዲስ ኪዳን የትም ሂድ። አንደኛ ዮሐንስ 2:27 ላይ ሄዳችሁ ስትመለከቱ ይሄን ነው የሚያወራው። እኛ ሁላችን ከእናንተ ጋር እናንተ ሁላችሁ ከእርሱ ቅባት ተቀብላችኋል። ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። እርሱ ቅባቱ ያስተምራችኋል። ቅባት ያስተምራል እንዴ? አዎ ያስተምራል። ቅባት ፐርሰን ነው። the anointing is a person። ያስተምራል። ያስተምራችኋል የተባለው በእናንተ ውስጥ የሚኖረው ቅዱሱ መንፈስ ነው። ይሄን ቅዱሱ መንፈስ ከያዝክ እሱ አስተማሪ አግኝተሃል። ያስተምራችኋል የተባለው ቅዱሱ መንፈስ ነው። ቅባቱ ያስተምራችኋል። ሂዱና አንብቡ 27 ላይ አንደኛ ዮሐንስ 2:27 እርሱ ቅባቱ ያስተምራችኋል። እናንተ ሁላችሁ ከቅባቱ ተቀብላችኋል። ሁላችን ያልተቀባ አማኝ የለም። ይሄ ለራስ ትርፍ ለማምጣት የሚደረግ ድብድብ ነው። አሁን ትርፍ ለማግኘት የለም። ቅባት ስትል ትርፏ ያቺ እንደ ጠንቋያ ማለት ነው። እየጠነቆለች ትርፍ ታስገኝላቸው ነበር። ዲመኑ ሲወጣ እስር ቤት እንደከተቷቸው የለም ስትል ሰው የሚናደደው ትርፉን ስለምትወስድበት ነው እንጂ እንደ ባይብል ከሆነ ደስ ነበር የሚሰኘው። ለካ ቅዱሳን ሁሉ ተቀብቷል እንደ ዋው ይላል። ዘባዲው እናንተ እኮ የክርስቶስ አካል ናችሁ። እስቲ አሜን አላችሁበት። ከክርስቶስ አካል ውስጥ አንዱ ፓርት ላይ ተገጣጥማችኋል።
ሃሌሉያ። የክርስቶስ አካል ውስጥ አላችሁበት፣ ገብታችኋል። ከገባችሁ ራሱ ሲቀባ አካሉም ተቀብቷል። ራሱ ክርስቶስ ነው። ክራይስት በተቀባው ቅባት እኛ ሁላችን ተቀብተናል። መንፈስ ቅዱስን የተቀበልክ ቀን ቅባቱን ተቀብለሃል። ከዚህ ውጪ ሌላ ቅባት የሚባል የለም። ጌታ ይባረክ። የለም ምንም የምትቀባለው ጌታ መቀባሻለሁ ብሎ የሚባል ነገር የለም። ከቀባ ቆየ። በጌታ ይሁን ቀን ተቀባ። ልክ በጌታ ይሁን ቀን መንፈስ ቅዱስ ለጌታ እውቅና ሰጠ። መንፈስ ቅዱስ ላንተ እውቅና ሰጠ፣ ገባ አንተ ውስጥ። ከዛን ቀን ጀምሮ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ እንዳለው ጳውሎስ። ባመናችሁ ጊዜ ሲል ባመነ ጊዜ ሰው ቅዱሱን መንፈስ እንደሚቀበል እርግጠኛ ስለሆነ፣ ቅዱሱን ቅባት እንደሚያገኝ እርግጠኛ ስለሆነ ኤፌሶን ላይም ሲናገር እንደዛ ነው የሚናገረው። የመዳንን ወንጌል ሰማችሁ፣ በመንፈስ ቅዱስም ታተማችሁ። ሰማህ፣ አመናችሁ፣ ተጠመቃችሁ ነው። ሌላ የለም። በጌታ ነው ወይ ነው ጥያቄው። በጌታ ከሆንክ አንድ ወቅት ላይ አባባ ረጋሳ የሚባሉ የተወደዱ እግዚአብሔር ሰው አሉና አንድ ወቅት ላይ ሄድን እና አንድ ወዳጅ ያለ ፓስተር እንሂድና ወደ ጌታ ሳይሄዱ ይባርኩን ምናምን ነገር አለና ሄድን። ቤታቸው ምናምን ነገርና ስለማያስገቡ ቤታቸው ዘው ብለን ገባን። 3 ነው 4 ሆነን እና ሄድን ገባን። እንደገባን አገኘናቸው ዝም ብለው ቁጭ ብለው ጌታ ይመጣል የሚለውን እዚህ ረጅም ጠረጴዛ ላይ ቁጭ ብለው እያዩ ነው። እና ደነገጥን ራሱ በቃ ክራይስት ነው የመሰለኝ። እና ገባንና ቁጭ አልን። ከዛ እንዲህ ምናምን አለና ማናችሁ እናንተ ምናምን አሉ። አይ አገልጋዮች ነን እና እንዲባርኩን ነው የመጣ ነው ሲል በጌታ ናችሁ አሉ። አዎ ስነ ተባርካችኋል። በቃ ሄድ የምን በረከት ጠብቃለህ? ከዛ ለጥቂት ደቂቃ ፍሪዝ ሆነን ግራ ገባ። ምን እንበል ታዲያ? በጌታ ናችሁ አይደል? አረሰውም። በጌታ ነው ወይ ነው ጥያቄው። ጌታ ይባረክ። በጌታ ኮንክ ተባርካል፣ ተቀብታል። ገና ይሄ ምናምን የሆነ ሰው እየሄደ በብሉይ ኪዳን ሜንታሊቲ እኮ ነው የሙሴ እንትን ኢያሱ ላይ ከሱ ላይ የነበረው ወደዛኛው ምናምን እንደሚባለው አሁን ምንም ከኔ ወደ አንተ የሚመጣ አኖይንቲንግ የለም። ይሄ አዲስ ኪዳን ስህተት ነው። እጅን ከጫንኩ ባንተ ውስጥ ያለውን ገና የሚመጣ አይደለም ያለውን የጸጋ ስጦታ ላነሳሳ ይችላል፣ ኢንስፓየር ላደርግ ይችላል፣ ላወጣው ይችላል ነው እንጂ ከኔ የምትቀበለው የሆነ ነገር እንዳለ በቅባቴ አትምጣብኝ የሚባል ነገር የለም። ማን ያልተቀባን አስፈራራ ሰው ሁሉ በቃ አስፈራሪ ሆነ። ቅባቴን ነው የምትቃወመው ይላል። ሁሉ ተቀብቷል እንዲህ የሚባል ነገር የለም። አትሳቀቁ፣ አትፍሩ። ዛሬ ማስተምረው ኩነኔ ስለሆነ በደስታ ነው ማወራው። አትኮነን የለም። ጌታ ይባረክ። የኩነኔ አገልግሎት ወደ ትምህርት ልምጣ። ሃሌሉያ። የኩነኔ አገልግሎት የብሉይ ኪዳን አገልግሎት እንጂ የአዲስ ኪዳን አገልግሎት አይደለም። የአዲስ ኪዳን አገልግሎት የጽድቅ አገልግሎት ነው። ሁለተኛ ቆሮንቶስ 3:9 የቀድሞ የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። የጽድቅ አገልግሎት የኩነኔ አገልግሎት ኩነኔ የመጣው ለምንድን ነው? ኩነኔን የሚያመጣው ምንድን ነው? ህግ ነው አይደል? ህግ ካለ ምን አለ? ኮንደሚኔሽን አለ። ህግ ሁሉ የሚነግርህ ኃጢአተኝነትህን ነው። አትስረቅ ባላለኝ መስረቅን ባላወቅኩ፣ አትመኝ ባላለኝ መመኘትን ባላወቅኩ፣ ሁሌ ህግ ወይኔ እንድትል ልክ ወደ ህግ ዞር ስትል ሁሌ ኩነኔ እንደማትችል ብቋን እንዳልሆንክ ንጹሃን እንዳልሆንክ የሚነግርህ ሁል ጊዜ ህግ ነው። ጳውሎስ ሮሜ 7 ላይ እንዳወራው ማለት ነው። ስለ ህግ ያወራበት ፓርት ላይ ከ7 ጀምሮ እስከ ምንድነው 7 ሙሉን ባወራበት ፓርት ላይ በቃ ሁሌ በቃ ኮንደሚኔሽን ነው። እኔም ብሎ ክርስቲያን ወደ ህግ ሁሌ ከዞርክ እኔም ብሎ ነው የምትለው። ኮንደሚኔሽን ነው። በኩነኔ ተሞልተሃል። እኔ ያው መቼ ይሆን እኔ ማረባ እኔ እንደዚህ የምንለው የምንኮነነው የብሉይ ኪዳን አስተሳሰብ ነው። ብሉይ ኪዳናዊ ትምህርት ነው። ህግ ሁል ጊዜ ስለሚኮነነ እንደማትችል ብቁ እንዳልሆንክ ንጹህ እንዳልሆንክ የሚነግርህ ህግ ነው። ጸጋው ግን ሌላ ነው የሚያወራው። ሃሌሉያ። ጸጋው በክርስቶስ ኩነኔ ሁሉ ተወስዷል። ኃጢአት ሁሉ ዛፉ ተወስዷል እኮ። አሁን ኩነኔን የሚያመጣው ምናምን እኮ አታስብ። ኃጢአት በክርስቶስ ተወስዷል የሚል ጸጋው ነው። ስለዚህ ጸጋው ሁል ጊዜ የሚነግርህ በክርስቶስ ያገኘውን ማንነት
ወደ ቃሉ መስታወት ስትሄድ ቃሉ መስታወት ስለሆነ ወደ ቃሉ መስታወት ስትሄድ የጸጋው ቃል ከሆነ የሚነግር በክርስቶስ ነፃ ነህ፣ ጻድቅ ነህ፣ የተባረክ ነህ፣ አሸናፊ ነህ፣ ልጅ ነህ፣ በአብ ቀኝ ተቀምጣል ይላል። ቃሉ የሚነግር የጸጋው ቃል የሚያወራ ይሄንን ነው። ሄዱና አዲስ ኪዳን ነው። አዲስ ኪዳን ላይ ሄዳችሁ ስትፈትሹ በክርስቶስ ያገኛችሁትን ህይወት ይተርካል። ጳውሎስ ምጡ ኢፒስትልስ የጳውሎስ መልእክቶች ሁሉ የዮሐንስ መልእክቶች፣ የጴጥሮስ መልእክቶች፣ ይሁዳ የጻፉት እኮ ስለ ቤተ ክርስቲያን ነው፣ ስለ አማኞች ነው። በክርስቶስ ስላገኘነው ህይወት፣ በክርስቶስ ስላገኘነው ማንነት፣ በክርስቶስ የሆነው አይደንቲቲያችንን የሚያሳየን የአዲስ ኪዳን ወይም የአዲስ ኪዳን መልእክቶች የጸጋው ቃል ነው። የህግ ቃል በብሉይ ኪዳን ጊዜ እማትችሉ ኃጢአተኞች ይላቸዋል። ልክ ነው፣ ኃጢአተኞች ናቸው። ዛፉ አለ። ዛፉ እስካለ ፍሬውን አለማፍራት አይቻልም። አሁን መወሰድ ያለበት ዛፉ ነው። ዛፉ እስካልተወሰደ ዛሬ ጸባየኛ ይሆናል፣ ትንሽ ፍሬው ይለቀምለታል ከጀርባው ወይ ይለና ወይ በጋ አምጥቶ ማለት ነው። በጋ ያመጣና በጉ ላይ ተናዘዝ ይባላል። ከዛ ተናዞ ኃጢአቱን በጉ ይወስዳል፣ በጉ ስለሱ ይታረዳል፣ ደሙ ይገባል፣ እሱ እየዘለለ ይሄዳል ማለት ነው። ከዛ ትንሽ እንደቆየ አሁንም አለ፣ ዛፉ አለ፣ ያፈራል። ኃጢአተኛ ማንነት ስላለው ያፈራል። ስለዚህ ደግሞ የማይረባ ነው፣ ማረባ ነኝ፣ እኔ ማልችል ነኝ፣ እኔ እንትን ነኝ፣ እኔ እንደዚህ ነኝ። ከዛ ህጉን ባየ ቁጥር ወይኔ እኔ መቼ ይሆን ይላል። ሁሌ ኮንደሚኔሽን የሚነግረው ያ ሲን የሚባለው ኃጢአት የሚባለው አይደንቲቲ እሱ ውስጥ እስካለ ማንነቱ ውስጥ ካልተቀየረ አንድ ወቅት ላይ አንድ ነገር ሰማሁ። አንድ ዝንጀሮ አሰለጠኑት አሉ። ጊታር አሰለጠኑትና በደንብ ነው የሚጫወተው። ገርሟቸው ህዝብ በተሰበሰበበት አቀረቡት ማለት ነው። ጊታር አንስቶ ለበለበው ምናምን አደረገው። ሰው ሁሉ ገራ ገባ፣ ሁሉ አጨበጨበ፣ ምናምን ነገር ሁሉ ምናምን ክሬዚ ሲሆን አመጣና ሰበረው። በሰበረው ህዝቡም ማጨር ጀመረ ማለት ነው። ከዛ ሰውየው ባለቤቱ የሞንኪው ጥግ ላይ ግራ ገብቶት ቆመ። ከዛ ምን ነው ሲሉት አይ ሰለጠነ እንጂ እኮ አልተለወጠም ማለት ሰው አልሆነም፣ ሰለጠነ እንጂ። እና አንዳንዴ ተሰለጠነ ይሆናል እንጂ መልካም ሰው ለመሆን አይደል ነው። በውጭ ያለው የማያምን ሰው መልካም ለመሆን ይጥራል እንጂ መልካም መሆን አይችልም። በቃ አይችልም፣ ኔቸሩ ስለማይፈቅድ። አው ጥሩ በቃ ከጴንጤ ይበልጣል እሱ አይበልጥም። አዎ ይመስላል። አንድ ሰው ምሳሌ የሰጠውን እግሯን ክፍት አድርጋ ምንም ሳትራገጥ የምትታለብላም ገር ይባልና ግን ላም ነው የምትባለው፣ ሰው አትባልም። ገር ትሆናለች ግን ማንነቷ ግን አይደለም። መልካም ኃጢአተኛ ነው የምትለው፣ ጥሩ ጸባየኛ ኃጢአተኛ ትለዋለህ እንጂ የፈለገ በዓለም ያለው ሰው ማንነቱ እስካልተለወጠ ጸባየኛ ግን ኃጢአተኛ። አንተ ግን በክርስቶስ የዳንክ አማኝ፣ በክርስቶስ የጸደቅ ጻድቅ፣ የእግዚአብሔር ልጅ ሃሌሉያ። ምንም ካራክተር ረባሽ ቢሆንም የሚያስፈልግ የአእምሮ መታደስ ነው። በአእምሮ መታደስ መማር እንጂ ማንነት ተለውጧል። ስፒሪት ቦርን አጌን ነው፣ ዳግመኛ ተወልዷል። ምናልባት ባህሪ ያስቸግር ይሆናል። ለባህሪ የሚያስፈልገው ጤናማው የክርስቶስ ቃል ወይም የጸጋው ቃል፣ የእውነት ቃል፣ የእምነት ቃል፣ የአዲስ ኪዳን ቃሎች ስትማር እያጠበው በአእምሮአችሁ መታደስ ተለወጡ። አሁን የሚቀረው የአእምሮ መታደስ እንጂ የመንፈስ ለውጥ አይደለም። መንፈስማ አንዴ በጌታ ይሆንክ ግን ተለወጥ፣ ማንነት ተለወጠ፣ የእግዚአብሔር ልጅ ሆንክ። አሁን ነፍስ ግን በእግዚአብሔር ቃል እውቀት ትታጠባለች፣ ትታደሳለች። ያኔ እንደ ክርስቶስ ታስባለህ፣ እንደ ክርስቶስ ትኖራለህ፣ እንደ ክርስቶስ ታስባለህ። ፕሬዝ ጋድ። ስለዚህ ምንም እንደዚህ የሚባል ማንነት ነው፣ የማንነት ጉዳይ ነው። ስለዚህ ኃጢአት ሁሌ ህግ ኩነን የሚያመጣው ኃጢአተኛ ስለሆነ ሁሌ ፍሬውን ስለሚያፈራ ሁሌ ይኮንናል። የህግ ነው፣ የህግ አገልግሎት። የአዲስ ኪዳን አገልግሎት ክርስቶስ ኢየሱስ ለሰዎች የኃጢአት መስዋዕት ሆኖ ስለሞተበትና በክርስቶስ ኢየሱስ የሆኑት ደግሞ የእግዚአብሔር ጽድቅ የሆኑበት የኪዳን አገልግሎት ነው። ጌታ ይባረክ። ሁለተኛ ቆሮንቶስ 5:21 እኛም በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እስቲ አሜን በሉ። እስቲ የእግዚአብሔር እስቲ እኔ በሉ። እስቲ የእግዚአብሔር ጽድቅ ነኝ። እርግጠኛ ናችሁ? እስቲ ድገሙት። እኔ የእግዚአብሔር ጽድቅ ነኝ። ያንተ እኮ የእግዚአብሔር ጽድቅ
የእግዚአብሔር ጽድቅ የሆኑ ዘንድ ጽድቁን ያሳይ ዘንድ እኮ አለ። ጽድቁን የሚያሳየው አንተን ነው። ፕሬዝ ጋድ። ሮሜ 3 ላይ ጽድቁን ያሳይ ዘንድ አንተን ነው። በክርስቶስ ያጸደቀ ማንነት አንተን ነው። እግዚአብሔር ጽድቅ እንሆን ዘንድ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ሮሜ 5:16 እስከ 21 ሄዳችሁ ስትመለከቱ ይሄንን ነው የሚያወራው። የጽድቅ አገልግሎት፣ የጽድቅ ስጦታ፣ የጸጋውን ስጦታ ብዛትና የጽድቅንና የጸጋውን ስጦታ ብዛት የሚቀበሉ ጽድቅ አይደንቲቲ ነው። ጽድቅ ማንነት ነው። ኃጢአት ማንነት እንደሆነ ሁሉ ኃጢአት አሁን ይኸውላችሁ ኃጢአት ሰዎችን ኃጢአተኛ አስብሏል። ማንነቱ ያ ኔቸር ማንነት አሰጥቷቸዋል። ኃጢአት የሚባለው ኔቸር ሰዎችን ምን አስባላቸው? ኃጢአተኛ አስባላቸው። ኔቸሩ ነው። ያን ኔቸር የወሰድነው ከሰይጣን ነበር። ከሰይጣን አዳም ወሰደ፣ እኛ ከአዳም ወሰድን። አሜን ብለን እኮ ተቀበልን። በአዳም እኮ ኃጢአተኛ ሲባል አሜን ብለን እኮ ተቀብለናል። ያረን ተቀብለን የለን ሁላችሁ ኃጢአተኛ ልክ ነው ብለናል። ምክንያቱም የአዳም ዘር ነን ብለናል። አዳም አሜን ብሎ ሰይጣንን የተቀበለ ቀን ዘሩን ተቀበለ። ከዛን ቀን ጀምሮ ሲን የሚባለው እሱ ውስጥ ሲገባ እሱን ሲነር አስብሎታል። ኃጢአተኛ አስብሎታል። ኃጢአት የሚባለው ነገር፣ ኃጢአት የሚባለው ዘር፣ ኃጢአት የሚባለው ኔቸር አይደንቲቲ ያሰጠው ኃጢአተኛ። አሁንም ልክ እንደዚሁ ማመን ያለብን በክርስቶስ ያገኘነውን ጽድቅን ስንቀበል ጻድቅ አስብሎናል። ያንንም አሜን ብለን የተቀበልከው በአዳም ሆነን አሁን በክርስቶስ ሆነን ተቀብለናል። ስለዚህ ጻድቅ ነህ። ምንም እኮ ለጽድቅ ምሰራው ሰርተን ነው እንደ ኃጢአተኛ የተባልነው። ያኔ በፊት በአዳም ነው የተባልከው። አሁን ደግሞ ሰርተ አይደለም በክርስቶስ ተባለ። በእርሱ ስራ ሁላችን ጸደቅን። እርሱ በሰራው ስራ ጸደቅኩ። እስቲ አሜን። በቃ ጻድቅ ነህ የተባልከው በእርሱ ስራ እንጂ ባንተ ስራ አይደለም። ባንተ መልካምነት ላይ የተመሰረተ አይደለም። ጽድቅ ያንተ በጎነትና ያንተ መልካምነት ላይ የተመሰረተ አይደለም። ያንተ ስራ ውጤት አይደለም። ጽድቅ ስጦታ ነው። ካንተ ጋር ለሚመጣው እንዲሁ ሰጠን፣ እንዲሁ ጊፍት። ያንን ጽድቅ ወይም ያንን ጸጋ ግን ምን ያስፈልጋል? እምነት። ምን ለመቀበል በእምነት ምን አደረግን? ተቀበልን። አሜን አልን። አሜን ብለን የተቀበልን ቀን እኛ ጻድቅ ሆነን። እኛ በማን ሆነን አለ? በእርሱ በክርስቶስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። የሚያስፈልገው በእርሱ መሆን ብቻ ነው። በእርሱ ስትሆን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ክርስቶስን ስለኛ ኃጢአት አደረገው። ኢየሱስ ኃጢአት የሆነው የእኛን ኃጢአት የተወሰደው የእርሱን ጽድቅ ሊሰጠን ነው። ሰብስቲቲዩሽን፣ ምትክ። ክርስቶስ ስለኛ ተተካ፣ የእርሱን ለኛ ሰጠን። እርሱን ስለኛ ኃጢአት አደረገው፣ እኛን ጽድቅ ወይም ጻድቅ አደረገ። ጌታ ይባረክ። ጽድቅን የተቀበልን ጻድቅ ነን። ስለዚህ አሁን ማንነትህ ጽድቅ ነው። ትንሽ ስትኮተኮት የሚያፈራው የጽድቅ ፍሬ ነው። እስቲ አሜን። አይዞህ አትርከም። ምናምን ነገር ምናምን ነገር አትቅመስ በማለት አይደለም። ይሄ ብሉይ ኪዳን ነው። በማድረግ ቆላስይስ 2 ላይ ሄዳችሁ ስታዩ የሚናገረው ነው። አትንካ አትቅመስ ምናምን ከሚለው ከመጀመሪያ ትምህርት ርቃችኋል። ይሄ የመጀመሪያ ትምህርት የተባለ እንደ ሰው ልማድ። አሁን አትንካ አትቅመስ አይደለም ሰውን የሚያድነው። ልትነካና ልትቀምስ የማትችልበት አቅም የጸጋው ቃል ያስፈልጋል። ልክ የጸጋውን ቃል ሲበላ እሱን ሲማር አትንካ ይኸው አክስቱም አያቱም ወንድሙም ጓደኛውም ሁሉ መክሮት ያልተወሰው የጸጋው ቃል ያስተዋል። ስንቱ መክሮት አትንካ አትቅመስ እኮ ስንቱ ተውት። ኤኒዌይ ፕሬዝ ጋድ። የጸጋው ቃል ያስጥላል። 3:20 እስከ 31 ሄዳችሁ ስታነቡ ምዕራፍ ሮሜ 3 ሄዳችሁ ስታዩ ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ አለ። የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት አይጸድቅም። ታዲያ በምንድን ነው የምንጸድቀው? በእምነት። እስቲ አሜን። አንዴ ላንብበው እስከ 24 እንኳን ቢያንስ ላንብበው እስከ 31 ባላነበው። ሃሌሉያ። ዛሬ ደስ የሚል ነገር ተካፍለን እንወጣለን። ፕሬዝ ጋድ። ማንነታችሁን አውቃችሁ በስነ ስርዓት ትወጣላችሁ፣ በደስታ ትወጣላችሁ፣ በድል ትወጣላችሁ። ፕሬዝ ጋድ። ሮሜ 3:20 ጀምሮ ምን እንደሚለው? ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ
ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት ጽድቅ የእግዚአብሔር ጽድቅ ያለ ሕግ ከሆነ ታዲያ በምንድን ነው? ያለ ሕግ ከሆነ በእምነት ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ያለ ሕግ ነው። ይሄ ጽድቅ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እስቲ አሜን። ልዩነት የለምና አሕዛብ የለ፣ አይሁድ የለ፣ ባሪያ የለ፣ ጨዋ የለ፣ ወፍራም የለ፣ ቀጭን የለ፣ ሀብታም የለ፣ ድሃ የለ፣ ልዩነት የለም። በእርሱ የሚያምን ሁሉ የእግዚአብሔር ጽድቅ ይሆናል። ስለዚህ ምን አለ? ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። እዚህ ላይ አትቆሙ። ስለ ኃጢአተኛው ማንነት ነው የሚያወራው። ቀጥሎስ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ ጎሽ ጌታ ይባረክ። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው። ስለመተው ጽድቁንም ያሳይ ዘንድ ነው። ጌታ ይባረክ። ጽድቁን የገለጠው በክርስቶስ ኢየሱስ ኢንቨስትመንት ነው። ክርስቶስ በሰራው ስራ በማመን ብቻ ጻድቅ ሆነናል። ምን አደረክ? እስቲ ምን አዋጣ? ለጸጋው እኮ እሱ ለሰራልን ስራ እኮ ምንም ያዋጣ ነው የለም ከእምነት ውጪ። በእምነት ጸጋውን በእምነት ክርስቶስ ስለኛ ያደረገውን አምነን ተቀበልን። ይሄ እኮ አሜን እኮ በጣም ወሳኝ ነው። ሰው አሜንን አይደል የከበደው? ክርስቶስ ሰርቶላል ሲባል አሜን እኮ አይልም። አረ ክርስቶስ አድኗል፣ ክርስቶስ ስለአንተ በመስቀል ላይ ደሙን አፍሷል፣ አረ ክርስቶስ ስለአንተ ምናምን ነገር ስለ አሜን አይልም። አሜን እኮ እኛ እኮ በአንዴ እኮ የእግዚአብሔር ልጅ ነኝ ብለን እንዲህ ብንወራጨው በአሜን ነው እኮ ጻድቅ ሆነን ብለን ይኸው ላይ ወተናል። ጌታ ይባረክ። ምን ሰርተን? የሥራ ጉዳይ እኮ አይደለም። ገዳም አልገባን፣ ግንባራችን እግራችን አልተላጠ፣ ጉልበታችን አልተላጠ። ጸጋ ነው፣ ጊፍት ነው። ጊፍቱን አሜን ብለን ተቀበል። ጌታ ይባረክ። ኤኒዌይ ጽድቅን የተቀበሉ አማኞች ሁሉ ደግሞ ከኩነኔ ነፃ ናቸው። ጻድቅ ናችሁ ካልኩኝ በደንብ ጽድቅን መቀበላችሁን ካመናችሁ፣ ጻድቅ ሆኛለሁ ካላችሁ፣ ማንነቴ ተለውጧል በክርስቶስ በማመን ካላችሁ ከኩነኔ ነፃ ናችሁ። ምክንያቱም ኩነኔ የኃጢአተኝነትና የኃጢአት ውጤት ስለሆነ ነው። የኃጢአተኝነት ስሜትና የኃጢአት ውጤት ነው ኩነኔ። አማኞች ሁሉ ደግሞ በክርስቶስ ሞትና ትንሣኤ በማመናቸው በክርስቶስ ስራ የሆነው ጽድቅ ለእነርሱ ተቆጥሮላቸዋል። ሃሌሉያ። ጽድቅ የተቆጠረልህ ነው። ጽድቅ የተቆጠረልን ነው። ሮሜ ምዕራፍ 4 ከ23 እስከ 25 ስለ በደላችን አልፎ የተሰጠው እንደውም ከ23 24 ነው የማወራው። 23 ላይ አመነ ጽድቅ ሆኖ ተቆጠረለት ተባለ። ስለ አብርሃም የተወራው ሙሉ ምዕራፍ 4 ሮሜ ስለ አብርሃም ነው። ስለ አብርሃም ተወራ መጣና ዘጋ ሲደርስ አመነ ጽድቅ ሆኖ ተቆጠረለት የሚለው ስለ አብርሃም ብቻ አይደለም፣ ስለኛም ነው። ስለኛ ምንድነው ታዲያ? ስለ አብርሃም ብቻ የተወራ ወሬ አይደለም። አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ስለ አብርሃም ብቻ የተነገረ ሳይሆን ስለኛም ነው አለና ስለ በደላችን አልፎ የተሰጠውን እስቲ አሜን። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ምን ለምናምን ስለ በደላችን አልፎ ተሰጥቷል። እርሱን ስለኛ ኃጢአት አድርጎታል ብለን ለምናምን ሃሌሉያ። ስለ በደላችን አልፎ የተሰጠውን የሞተውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ተቆጠረልን። ጽድቅ የሚቆጠር ጉዳይ ነው። ተቆጠረ፣ በቃ ጻድቅ ነህ ተባልክ፣ ተቆጠረልን። ምንም ደክመን ለፍተን ያመጣ ነው አይደለም፣ የተቆጠረልን ነው። ሃሌሉያ። ብዙ አሁን ኢየሱስ ለጴንጤ ብቻ ነው እንደ ሞተው ለሁሉ ኃጢአት አይልም እንዴ? አንደኛ ዮሐንስ 2 ላይ ስለኛ ብቻ እኮ አይደለም ስለ ዓለሙ ኃጢአት ሁሉ ነው የሞተው አለ። የሞተው እኮ ስለኛ ብቻ አይደለም አለ። ስለኛ ብቻ አይደለም ስለ ዓለሙ ሁሉ ኃጢአት ነው የሞተው። ስለ ዓለሙ ሁሉ ኃጢአት ነው የሞተው? አዎ እንዴ እርግጠኛ ናችሁ? ስለ ዓለሙ ሁሉ ኃጢአት ነው የሞተው። ታዲያ ለምንድን ነው ስለ እነሱ ሁሉ ከሞተ እነሱ ታዲያ ጻድቅ ሆነ ወይም ጽድቅ ሆነ ያልተቆጠረላቸው? ለምንድን ነው? ስላላመኑ ብቻ። ስለ እኔ ነው የሞተው ብለው ስላላመኑ ብቻ ለእነሱ አልተቆጠረላቸው፣ ለእኛ ግን ተቆጥሮልናል።
ለሁሉ እኮ ነው ኢየሱስ የሞተው። ለኛ ብቻ እንዳይመስል ለሁሉ ሞቷል። ግን ለነሱ አልተቆጠረም፣ ለአንተ ተቆጠረልህ። በምን ምክንያት? አንተ በማመን እነሱ ባለማመናቸው ምክንያት። ተቆጥሮልናል። እስቲ ጽድቅ ተቆጥሮልኛል በሉ እስቲ። ጻድቅ ነኝ በሉ እስቲ። ሃሌሉያ ጻድቅ ነን። ጌታ ይባረክ። አማኞች በክርስቶስ ከሞትና ከኃጢአት ሕግ አርነት በመውጣታቸው ምክንያት ከኩነኔ ነፃ ናቸው። አማኞች ሁሉ ከኩነኔ እስቲ ሮሜ 8 ከአንድ ይኸውላችሁ ሮሜ 8 ከመጻፉ በፊት ሮሜ 7 አለ። ሮሜ 7 ሄዳችሁ ስታነቡ ከዚህ ሟች ሥጋ ማን ይለየኛል ብሎ ነው ሲኮነን የነበረው ጳውሎስ ማለት የሚያወራው ሆል ሳይሆን ያወራ ያለው ያንን ግን የብዙ ሰዎችን አይዲያ የብዙ ሰዎችን ሐሳብ ሕግ ካለ ሕግ እንዴት እንደሚያደርግ ሕግ እንዴት ወደ ኩነኔ እንደሚጠራ እኔ ከዚህ ማን ይለየኛል እስከሚያስብል። ምክንያቱም እኔ መልካሙን ማድረግ ስፈልግ ክፉ ሳደርግ እገኛለሁ። ለምን? ዛፉ አላ ኃጢአት የሚባለው ኔቸር ነበር። ስለ ኃጢአተኛው ፓርት ነው የሚያወራው። 7 ሙሉ ሂዱና አንብቡት። ሙሉ ስለ ሕግ ነው የሚያወራው። ሕግና ሕግ በሰዎች ላይ የሚያመጣውን ኩነኔ ነው ያወራው። ጳውሎስ በእነሱ ጫማ ሆኖ ነው ስዕሉን እየሳለ ያለው። 8 ላይ ሲመጣ ግን እንዲህ አለ። ጌታ ይባረክ። ፕሬዝ ጋድ። እንዴት እንደምወደው ይሄን ቃል ልነግራችሁ አልችልም። የቸርቻችን ሞቶ ጥቅስ ነው። የኛ ቤተክርስቲያን የሞቶ ጥቅሳችን ታፔላችን ላይ ምን ጽፈው ይሄንን ጥቅስ ነው። ቁጥር 1 እንግዲህ ይላል። ልክ ያን ሁሉ አወራና ሲጨርስ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ይሄ ከገባህ በቃ ይሄ ብቻ ከገባህ ረጅም እድሜ ትኖራለህ። እውነቴን ነው እኮ። ይሄ እንግዲህ በክርስቶስ ኢየሱስ ላሉት መቼ? አሁን ኩነኔ የለባቸውም። ኩነኔ የለባቸውም። በክርስቶስ ያሉት 7 ስለ ኩነኔ ነው ያወራው። እዚህ ጋር መጣና በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን አለ? ቁጥር 2 እና 3 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። እስቲ አሜን። አውጥቶኛልና። ከመይው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የሕይወት መንፈስ ሕግ አሁን እኔ ነፃ ያወጣኝ ከዚህ የሕይወት መንፈስ ሕግ። እስቲ አሜን። ኤፌሶን ላይ ካያችሁ ያወራና በበደላችሁ ሁሉ ሙታን ነበራችሁ፣ እንደዚህ ነበራችሁ። ነገር ግን እግዚአብሔር ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከእርሱ ጋር ሕይወትን ሰጠን። ከማ ጋር? ከክርስቶስ ጋር። ከእርሱ ጋር ሕይወትን ሰጠን። የሕይወት መንፈስ አግኝተዋል። ፕሬዝ ጋድ። ስለዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት እስቲ አሜን በሉ እስቲ። አርነት አውጥቶኛል። በቃ ወጥቻለሁ። ስለወጣው ኩነኔ የለብኝም። ከምን? ከኃጢአትና ከሞት ሕግ አርነት ወጥቻለሁ። ሞትና ኃጢአት ነው ሁልጊዜ ኩነኔ የሚያመጣው። ሕግ ሁሌ ካለ ኃጢአት ይላል ሁሌ። ከዛ የምትፈራው ምንድነው? ኃጢአት የምትሰራ ነፍስ እሷ ትሞታለች። ሞት ነው የምታስበው። የሕይወት መንፈሱ ግን የሕይወት መንፈስ ሕግ የሚባለው በክርስቶስ ያገኘ ነው። ግን ከኃጢአትና ከሞት ሕግ አርነት አውጥቶኛል፣ ፈቶኛል። ስለዚህ እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። ፕሬዝ ጋድ። ኩነኔ የለባቸውም። እስቲ ልጨርሰው። ጌታ ይባረክ። 3 እና 4 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ኩነኔ እንዳይኖር ኃጢአትን በሥጋ ኮነነ።
ፕሬዝ ጋድ። ኃጢአት በክርስቶስ ኢየሱስ ሥጋ ተኮንኖ ፍጻሜ አግኝቷል። አብ አንድያ ልጁ ላይ ጨክኖበታል። ፊቱን እንኳን እስኪያዞር ድረስ አብ ጨክኖበታል። የአብ ቁጣ የበረደው በክርስቶስ ኢየሱስ ላይ ነው። ንዴቱ ስለ ኃጢአት ያለው አብ ኃጢአትን አይቶ መታገስ አይችልም። ኔቸሩ ነው፣ ጻድቅ ስለሆነ አይችልም። በቃ ይላል፣ ይበሳጭ። ቁጣው የበረደው የዓለም ኃጢአት ሁሉ ክርስቶስ ላይ ሲቀመጥ ነው። እኔ ከፍላለሁ ስለ ሁሉ አለ። ሁሉም ወክዬ እኔ ኃጢአትን እቀበላለሁ አለ። ኃጢአትና ኃጢአት ያመጣው ነገሮች ሁሉ ፕሮዳክትስ ኦፍ ሲን፣ የኃጢአት ፍሬዎች ሁሉ እኔ ላይ ይታዩ፣ ይገለጡ። ስለ ሁሉ እኔ እሞታለሁ አለ ጌታ። ነፍሱን አሳልፎ ሰጠ፣ ሕይወቱን ሰጠ ይላል። ፈቅዶ እኮ ነው። ይህን ሁሉ ተቀበለ። ስለ ሁላችን የሁላችንም በደል በእርሱ ላይ አኖረው። ክርስቶስ ከፍ በክርስቶስ አንዴ ቁጣው ከበረደ በኋላ አሁን ሁሌ ክራይስት ነው። የአብ መነጽር እንላለን አይደል? ሁሉ ጊዜ የአብ መነጽር ክራይስት ነው እንላለን። የአብ መነጽር ክርስቶስ ነው። ማንንም የሚያየው በክርስቶስ ነው። በክርስቶስ ያይ ኃጢአት ክርስቶስ ላይ የቀረ ጻድቅ ነህ። በክርስቶስ ያይ ኃጢአት እርሱ ላይ የቀረ፣ በክርስቶስ ያይ እርግማን ክርስቶስ ላይ የቀረ ብሩክ ነህ፣ የተባረክ ነህ። እርግማንህ ማን ወስዶታል? ክርስቶስ። ስለዚህ ስለ አንተ ከፍሏል ክርስቶስ። አንተን ሲያይ ድህነትህ በክርስቶስ ላይ የቀረ ባለጠጋ ነህ። አንተን ሲያይ ባለጠጋ ይላል። ግራ ገብቶት አይደለም፣ ቢጂ ብሎበት አይደለም። ጌታ ክርስቶስ እንደከፈለልህ ስለሚያውቅ። ስለዚህ እኔም አለ ጳውሎስ ማንንም የማውቀው በክርስቶስ ነው። ሃሌሉያ። ማንንም እኔ የማውቀው በክርስቶስ ነው። ምን ማለት ነው? የኔም መነጽር ክራይስት ነው። ለዚህ ነው ጳውሎስ ብዙ ስለኛ ያወራው፣ ስለ ቤተ ክርስቲያን፣ ስለ አማኞች ያወራው። ምን ማለት ነው? ጳውሎስ እንዲህ ያደረጉ እንዴት ትላቸዋለህ? እንዲህ ይፈጸሙ እንደዚህ ያን ተግባር ያደረጉ እንዴት አንተ ጻድቅ ናችሁ፣ ተባረካችሁ ናችሁ፣ አሸናፊዎች ናችሁ፣ በወደደን በርሱ ካሸናፊዎች እንዴት ይሄን ትላለህ ሲሉት፣ እኔ ማንንም የማውቀው በክርስቶስ ነው። ክራይስት የከፈለለት ነፃ ያወጣው ከኩነኔ ያወጣ ጻድቅ ህዝብ ነው የምመለከተው አለ። እኔም የምመለከተው ልክ እንደዚህ ነው። ሃሌሉያ። እንዴ ደስ የሚል ትምህርት ስለሆነ አይደለም የምናወራው፣ በክርስቶስ ስለማየ ነው ማወራው። በክርስቶስ የሆንከውን እውነት ሳወራ በክርስቶስ የሆንከው ጻድቅ ነው። በክርስቶስ ስራ አንተ ጻድቅ ሆነሃል። አንተ ኃጢአተኛ ክርስቶስም ኃጢአት ሆኖ አይቀርም። እንደዚህ አይነት ትምህርት የለም። ክርስቶስንም ስለ አንተ ኃጢአት አድርጎት አንተ ኃጢአተኛ መሆን ኖ በክርስቶስ ከሆንክ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው የሚለው። ስለዚህ ጌታ ይባረክ። ትንሽ ልጨምርላችሁና ልጨርስ። ስለሆነም አዲስ ኪዳን የአዲስ ኪዳን አገልግሎት የሕግን ስራ በመስራት ጽድቅን የምናገኝበት ሳይሆን በእምነት የተቀበልነው የእግዚአብሔር ጽድቅ ነው። ሂዱና ሮሜ 10:3 እና 4 ነው 3:20 4:24 እስከ 5 ቅድም ያወራው ገላትያ 2:16 እኛም በክርስቶስ በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ ጳውሎስ ገላትያ 2:16 በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል እንጸድቅ ዘንድ አምነናል። እስቲ አሜን። እንጸድቅ ዘንድ አምነናል። በእምነት ነው ጽድቅን የተቀበልነው ነው። ኤፌሶን 2:8-9 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ከስራ አይደለም፣ ሰርተ የምታመጣው አይደለም፣ አትመካ። በእምነት ጸድቀናል። ጸጋው በእምነት። ጌታ ይባረክ። ኩነኔ ማለት ምን ማለት ነው? እንደ ዴፊኒሽን ኩነኔ ማለት የኃጢአተኝነት የፍርድና የሞት ስጋት ስሜት ነው። ፍርድ በክርስቶስ ኢየሱስ አንድ ጊዜ ይቅር ብለዋል። ኃጢአታችሁ በክርስቶስ ይቅር በክርስቶስ ኃጢአታችሁን ይቅር እንዳላችሁ ይቅር ተባባሉ፣ እርስ በርሳችሁ ይቅር ተባባሉ። ኤፌሶን 4:32 ቆላስይስ 2:13 3:13 ሄዳችሁ ተመለከቱ። ይሄ ነው በክርስቶስ ይቅር እንዳላችሁ። ይኸውላችሁ የብሉይ ኪዳን አስተሳሰብ ኃጢአታቸውን ይቅር ብትሉ ይቅር ይባላቸዋል። ብትሉ አሁን ካንተ ነው የሚጀምረው ነው። አንተ ስታደርግ ይደረግልሃል ነው። ይቅር ብትል ይቅር ትባላለህ፣ ይቅር ባትል ይቅር አትባልም ነው። ማቴዎስ 6:13 ባንተ ላይ ተቀመጠ ነው። ባንተ ላይ አዲስ ኪዳን ሳይመጣ ነው። ይሄ የአዲስ ኪዳን መጽሐፍ ውስጥ ተጻፈ እንጂ አዲስ ኪዳን አልተጨመረም።
የአዲስ ኪዳን ጅማሬ ክርስቶስ ሞቶ በደም ነው የመረቀው። ሞቶ ሲነሳ ግን አዲስ ኪዳን ኃጢአታችሁን በክርስቶስ ይቅር እንዳላችሁ ይቅር እንድትባሉ አይደለም፣ ይቅር ስለተባላችሁ ነው ይቅር የምትሉት። እስቲ አሜን። ይቅር እንዳላችሁ ይቅር ተባባሉ። አሁን ይቅር ለማለት የማይከብድህ ይቅር ተብለሃል። ይቅር የተባልከውን ስታስበው አይደል የበደል ስርየት ወዳገኘንበት የፍቅሩ ልጅ ወደ ፍቅሩ ልጅ መንግስት አፈለሰን። ይቅርታ የበደል የኃጢአት ይቅርታን ወዳገኘንበት ይቅርታ አግኝተሃል። ወደ ፍቅሩ ልጅ መንግስት ገብተሃል። አሁን ይቅር መባል ሲገባ ነው ይቅር የምትለው እንጂ ይቅር እንድባል ይቅር ልበል አይደለም። ባንተ እጅ ላይ የተመሰረተው የብሉይ ኪዳን ነው። እንዲህ ስታደርግ እንዲህ ይደረግልሃል፣ እንዲህ ባታደርግ እንዲህ ምናምን የሚባለው ብሉይ ኪዳን ነው። አሁን ግን በክርስቶስ ስለተደረግ ታደርጋለህ፣ ስለተወደድክ ትወዳለህ። አስቀድሞ ወዶናልና እኛ ደግሞ እንወደዋለን። በፊትስ ውደድ በፍጹም ልብ አይደል? ካንተ ነው የሚጀምረው። አዲስ ኪዳን ግን ከክርስቶስ ነው የጀመረው። በክርስቶስ ስለሆንን እንሆናለን። ይቅርታ እንጠይቃለን። ይሄ ኔቸራችን ነው። ይቅርታ መጠየቅ አለመጠየቅ አትችልም። እስቲ አሜን። ውስጥ ሶፍት ስለሆነ የእግዚአብሔር ኔቸር ስለገባ ከመለኮቱ ባህሪ ተካፋይ ስለሆንክ እንቅልፍ ላተኛው ሁሉ ሄደ ይቅርታ ጠይቃል። ይሄ ኔቸር ነው። ይቅርታ መጠየቅ ኔቸር ነው፣ ማንነት ነው። ዳግም በዚህ ውስጥ አልገኝም፣ ሁለተኛ እንደዚህ አላደርግም፣ አልበድልም፣ እንደዚህ ነው ብለህ ሄደህ እንትን ታደርጋለህ። እምቢ ካለ እንግዲህ አንተ ኃላፊነት አይደለም፣ አንተ ግን መሄድ አለብህ። የእኛ ኔቸራችን ነው። ኤኒዌይ ኩነኔ የሚባለው የኃጢአተኝነት የፍርድና የሞት ስጋት ስሜት ነው። ክርስቶስ ኢየሱስ ግን በሕይወት መንፈስ ከዚህ አይነት ሞትና ኩነኔ ነፃነት አውጥቶናል። ሃሌሉያ! ነፃነት አውጥቶናል። ሁለተኛ ቆሮንቶስ 1:10 እስከ 11፣ አንደኛ ዮሐንስ 3:14፣ ዮሐንስ ወንጌል 5:24 እንዲህ ካለው ሞት አዳነን። ሃሌሉያ! እንዲህ ከሚያክል ሞት አዳነን ነው የሚለው ሁለተኛ ቆሮንቶስ 1:10፣ አንደኛ ዮሐንስ 3:14 ከሞት ወደ ሕይወት ተሻገርን ይላል። ከሞት ወደ ሕይወት የመጣ ነው። ከሞት ወደ ሕይወት ነው። ዮሐንስ 5:24 እንደዛ ነው። ከሞት ወደ ሕይወት ተሻገርክ እንጂ ወደ ሞት አትመጣ። የተሻገር ነው ከሞት ወደ ሕይወት ያሻገረን ድልድያችን ክርስቶስ ኢየሱስ ጌታ ይባረክ። በድልድዩ ተሻገርን። አሁን ሞት የለብንም። የሞት ኩነኔ ጌታ ይባረክ። ጽድቅ ማለት ደግሞ ያለምንም የኃጢአተኝነት ስሜት፣ ያለምንም ኩነኔ፣ ያለምንም የበታችነት ስሜት፣ ያለምንም ፍርሃትና ሀፍረት ከዚህ በፊት ኃጢአትን ሰርቶ እንደማያውቅ በእግዚአብሔር ፊት በትክክለኛነት የመቆም አቅም ማለት ነው። ጽድቅ ማለት ራይቸስነስ ዳይሬክት ሚኒንግ ነው። ይሄ በ4 ፖይንት ያስቀምጡታል እንጂ የራይቸስነስን ይሄ ነው አንድ ላይ ነው ያስቀመጥኩት። ራይቸስነስ ማለት አንዱ ይሄ ነው። ያለምንም ኩነኔ፣ ያለምንም የኃጢአተኝነት ስሜት፣ ያለምንም የበደለኛነት ስሜት ከዚህ በፊት ኃጢአትን ሰርቶ እንደማያውቅ ይላል አንድ ቨርዥን። ደስ ብሎኛል። ከዚህ በፊት ኃጢአትን ሰርቶ እንደማያውቅ በእግዚአብሔር ፊት የምንቆምበት አቅም ነው። ጌታን የምታቅፍበት አቅም ነው። ሲን ኮባ ስር ሄዶ አስደበቀው አዳምን አይደል? ልክ ኃጢአት ሲቀበል ፈራው፣ ተሸሸኩ አለ። እግዚአብሔር ማየት አይችልም። ጻድቅ ደግሞ ጌታን ያቅፋል ያለምንም የኃጢአተኝነት ስሜት፣ ያለምንም ኩነኔ፣ ያለምንም ሀፍረትና ፍርሃት፣ ያለምንም የበታችነት ስሜት፣ ኢንፌሪዮሪቲ ሳይሰማ በእግዚአብሔር ፊት በትክክለኛነት አባ ብለህ እንድትቀርብ የሚያደርግ አቅም ጽድቅ ይባላል። ጽድቅ ነው ወደ እሱ ያስገባ። ጻድቅ ባትሆን በአብ ቀኝ አትገባም። ጻድቅ ባትሆን ቅዱሱ መንፈስ ባንተ ውስጥ መኖር አይችልም። በኃጢአተኛ ውስጥ ጻድቁ ወይም ቅዱሱ መንፈስ መኖር አይችልም። አንተ ግን የእግዚአብሔር ቤተ መቅደስ ነህ ተባልክ። የቅዱሱ መንፈስ ማደሪያ ነህ ተባልክ። ባንተ ውስጥ ያደረው መንፈስ ቅዱስ ቅዱስና ጻድቅ ስለሆንክ ነው። ቅዱስ ካልሆንክ መንፈስ ቅዱስ አንተ ውስጥ የለም። እስቲ መንፈስ ቅዱስ እናንተ ውስጥ እንዳለ የምታምኑ እርግጠኛ ናችሁ? ሃሌሉያ! መንፈስ ቅዱስ አንተ ውስጥ እንዳለ እርግጠኛ ከሆንክ ቅዱስ ነህ፣ ጻድቅ ነህ። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሃሌሉያ! ስለዚህ ጽድቅ ማለት ነው። ይሄን ማንነት ሌላ ጊዜ ስለ ጽድቅ በደንብ አስተምሬያለሁ፣ ሰፋ ያለ ጊዜ። አሁን ቶፒካል ቲቺንግስ እና ቡክስ ስለምናጠና ኔክስት ሰኞች
አንድ ቀን ጽድቅን እንማራለን። አንድ ቀን ስለ ጽድቅ ሙሉ እውቀት ከዚህ በፊት ማስተምር ያለው ረጅም ጊዜ። አሁን ግን እንማራለን። ዛሬ ግን ከኩነኔ ብቻ ውጡ ነው። ጻድቅ ነኝ፣ ኩነኔ አያውቀኝም። ጌታ ይባረክ። ከኩነኔ ነፃ ነኝ የሚሆን ስለሆነም በአዲስ ኪዳን የእግዚአብሔርን ጽድቅ በእምነት የተቀበሉ አማኞች ጻድቅ መሆናቸውን ማድረግ ያለብን። ጻድቅ መሆናችንን ማሰብ፣ ማሰላሰል፣ ቀጥሎስ ማወጅና የጽድቅን ፍሬ ለማፍራት በአዲስ ኪዳን ትምህርቶች ራሳቸውን መገንባት ይጠበቅባቸዋል። ሃሌሉያ። የጽድቅን ፍሬ ለማፍራት የጽድቅን ፍሬ ማፍራት ይገባል። ምን ስለሆንክ? ጻድቅ። አሁን ለምሳሌ ኃጢአተኛ ስለነበርን የኃጢአትን ፍሬ እናፈራለን። የኃጢአት ፍሬዎች በእኛ ላይ ይታያሉ። ምን ስለነበርን? ኃጢአተኛ። አሁን ደግሞ ጻድቅ ስለሆንን የጽድቅ ፍሬ በእኛ ላይ ይገለጣል። ዛፉን መጀመሪያ ነው ማንነቱን ፍሬ የሚያፈራውን አይደንቲቲ I am righteous ሁሌ ማወጅ አለብን። እኔ ጻድቅ ነኝ፣ ከእግዚአብሔር የተወለድኩ ጻድቅ ነኝ። በአንድ ጊዜ ጻድቅ ኃጢአተኛ መሆን አይችልም። ጻድቅ ኃጢአተኛ የሚባል እግዚአብሔር ልጅ የለውም። ልድገመው። ኃጢአተኛም ጻድቅም በአንድ ጊዜ መሆን አይችልም። አንተ ምንድነህ? ሃሌሉያ። እናንተ ምንድናችሁ? ጻድቃን ነን። ሃሌሉያ። ጻድቅ ነን። ኃጢአተኛ ከሆንክ ጌታን ተቀበል። ጌታን በመቀበል ብቻ ነው ከኃጢአተኝነት ወደ ጻድቅነት፣ ከሞት ወደ ህይወት የምንሻገረው በክርስቶስ በማመን ብቻ ነው። ጻድቅ ከሆንክ በኋላ ግን የጽድቅ ፍሬ ማፍራት ይጠበቅባል አለብህ። በቃ ኖርማል ኔቸር ነው። ኔቸርን እንድታፈራ የኔቸርን ፍሬ በህይወት ለመግለጥ የአዲስ ኪዳናዊ ትምህርቶች መማር ይጠበቅባል። የአዲስ ኪዳን ትምህርቶችን ስትማር ኢዚሊ ፍሬውን ማፍራት ትጀምራለህ። ሃሌሉያ። የአዲስ ኪዳን ትምህርትን ካልተማርክ ፍሬው ወደ አንተ መምጣት አይችልም። ፍሬውን ማሳየት አትችልም። ጻድቅ መሆንን ታምናለህ፣ ግን ፈሪ ሆነ ትቀጥላለህ። ጻድቅ አይፈራም። ጻድቅ እንዳንበሳ ያለ ፍርሃት። እስቲ አሜን። እስቲ አልፈራም በሉ እስቲ። አዎ ሃሌሉያ። ጻድቅ ነህ ስለምንለው ከፍርሃት ነፃ እናደርገዋለን። ጻድቅ ነህ። ጻድቅ እንዳንበሳ ኃጥእ ይላል አይደል? ምሳሌ 28:1 ላይ ኃጥእ ማንም ሳያሳድደው ይሸሻል። ማንም ሳያሳድደው በቃ ስልክ እንጨት ሁሉ ይፈራል። ምንድነው እኔ ለማጥፋት ነው። አንዳንዴ በቃ ሁሉ የሚስለው ሁሉ እኔ ሊገሉኝ እንትን ሊያደርጉኝ በዚህ ገመተው ጠላት እኔን በቃ ኑሬን ቢዝነሴን ምናምን ጠላት በላኝ ጠጣኝ ስትል ሁሌ በፍርሃት። ይሄ የጻድቅ አስተሳሰብ አይደለም። ጻድቅ ነኝ ካልክ የሚነካኝ ነገር የለም። ሃሌሉያ። ጻድቅ እንዳንበሳ the righteous are as bold as a lion ይላል። ጻድቅ እንዳንበሳ ደፋሮች ናቸው ይላል። ፍርሃት የጽድቅ ፍሬ አይደለም፣ የኃጢአት ፍሬ ነው። ኃጢአት ልክ ወደ ሰው ዓለም ሲመጣ ፈራው ተሸሸኩ አላዳም። ፍርሃት የኃጢአት ውጤት ነው። ጽድቅስ አይደል? ጽድቅ ሲመጣስ ያለ ፍርሃት። እስቲ አሜን። ኃጢአት በፍርሃት ተገልጧል፣ ጽድቅ ያለ ፍርሃት ይገለጣል። እስቲ አሜን። ኃጢአት ራቁትነትን አምጥቷል፣ ድህነትን አምጥቷል፣ ጽድቅ ብልጥግናን አምጥቷል። ኃጢአት እርግማንን በሰዎች ላይ አምጥቷል፣ ጽድቅስ በረከትን ተባርካል። በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን we are already blessed። የተባረከን ህዝቦች ነን። እኔ የተባረኩ ህዝብ ነኝ። የነካሁት ሁሉ ይለመልማል፣ የጀመርኩት ሁሉ ይቀናልኛል፣ ይሰራልኛል። እኔ የተባረኩ ነኝ። እንዴ እኔ የእግዚአብሔር ልጅ አይደለ እንዴ? ጻድቅ ሆነ እርግማን የለብህም። በረከት በጻድቅ ራስ ላይ ነው ይላል። ጻድቅ ኮንክ በረከት አንተ ጋር አለ። በረከት በጻድቅ ራስ ላይ ነው። ምሳሌ 10:22 ላይ በረከት በጻድቅ ራስ ላይ ነው። ጻድቅ ኮንክ በረከት አለብህ ነው። ምንም ና በረከት ልባርክ ተብሎ አንዱ አይደለም አንተ እንደሚያደርግ። ጻድቅ ስትሆን በረከት አንተ ላይ አለ። ኔቸር ነው። ሃሌሉያ። የኔቸር ፍሬ ነው። በደስታ መኖር፣ በሰላም መኖር። እንግዲህ በእምነት ከጸደቅን ሮሜ 5:1 እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። we have peace in him። ሮሜ 5:1 እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ሰላም የማን ምልክት ነው? የጻድቅ ምልክት ነው። በሰላም ብትኖር አይገርመኝም። በጭንቀት ስትኖር ግን ግራ ይገባኛል። ጻድቅ በጭንቀት መኖር አይገባውም። ለዚህ ነው በአንዳች አትጨነቁ የሚለው።
ስትጨነቅ መንፈስ ዓለም አይገባውም፣ ግራ ይገባዋል። ኤረር ይላል። ልክ መጨነቅ ሲጀምር ኤረር ምን እንደሆነ አናቅም። ወንድም ካለ ምን እየሆነ እንደሆነ አናቅም፣ አይገባንም። ኔትወርኩ የሆነ ነገር ውስጥ ነው ይላል። ሰላም ግን የጻድቅ ምልክት ነው። ከጭንቀት ስትወጣ በአንዳች አትጨነቁ አለ። አታመንዝር እኩል ነው። ልናገረው ልድገመው። አታመንዝር እንደተባለው ሁሉ ቃል አትጨነቅም እኩል ተጽፏል። በአንዳች አትጨነቅ። ስለዚህ ልክ ስትጨነቅ እንደንትን አስበው። ፕሬዝ ጋድ። ስለዚህ ሁልጊዜ በኃጢአተኝነት ህሊናቸውንና አስተሳሰባቸውን መቃኘት አማኞች አይገባቸውም። ሃሌሉያ። ኃጢአተኛ ነኝ እኔም ማረባ እኔም ብሎ ኮንደሚኔሽን በአማኝ ላይ አይገባ። ምንም ብትበድል አንድ ነገር ልድገምላችሁ። ምንም ብትበድል አባት ሆይ ብለህ ወደ አባት ግባ። እያከክ አትግባ። አባት ሆይ የማይገባኝን ነገር አድርጌያለሁ። ፋዘር ባባ ስጋ እንኳ አባታችን በስጋ እንኳን አባት ሆነን ልጆቻችን ስንት አብኩተው ስንት ነገር አድርገው ስንት ጭቃ ውስጥ ገብተው ምን ብለው ባባ ብለው ይመጣሉ በጭቃ እጃቸው። ምክንያቱም ማንነታቸው ልጆች ናቸው። ጭቃ ነካቸው እንጂ ልጆች ናቸው። የማትወደውን ነገር ነኩ አረጉ እንጂ ልጆች ናቸው። እስቲ አሜን በሉ። እስቲ የማይገባ ነገር ታደርግ ይሆናል። እሱ አይደለም አሁን ማንነትን የሚለውጠው። ማንነት በመወለድ ያገኘው ነው። የማይገባ ነገር ያረከውን እየተውክ የበደል ይቅርታንም እየጠየቅ አይገባኝም ጌታ ሆይ ሁለተኛ እንደዚህ ነገር ውስጥ አልገኝም፣ አባት ሆይ እወዳለሁ እየሳከው ጥርስ በጥርስ ነው ወደ አባት መግባት ያለበት። እያከክ ሁሌ ፑሻፕ እያሰሩ ሁሌ ኃጢአተኛ ነኝ። ሃይማኖት እኮ ይሄ ነው እኮ። ሁሌ ኃጢአተኛ ፑሻፕ ያሰራል። እስቲ አንድ አዳር ፕሮግራም ግባ። እስቲ ትድፍት እኔ አረ ጌታ ተደፍቶላል። እስቲ ቀና ብለህና እስቲ አመስግን። እስቲ ሃሌሉያ። ሰው ሁሉ ከድፍት ማረብ ሶፋ ስር ይገባል። ቀና በል እስቲ አባት ሆይ እወዳለሁ። ሃሌሉያ። አባት ሆይ አንተ እኮ የምትገርም ነህ። በቃ ለምን አስቅም ሃሌሉያ እያልክ ውዴ አባቴ አባት ብለን የምንጮህበት የልጁን የኢየሱስን መንፈስ በልባችን ውስጥ ላከ ይላል። የልጁን ገላትያ 4:6 ይሄን የሚያወራው የልጅነት መንፈስ ያለው ሮሜ ላይ ነው። ገላትያ ላይ ግን የልጁን ሂሳን የልጁን መንፈስ የኢየሱስን መንፈስ ኢየሱስ አባ ሲል የነበረበት መንፈስ አንተ ውስጥ ገብቷል። አባት ለምን እያከክ ገና የምትቀርበው ወደ ጌታ እግዚአብሔር አባት ነው። ኢንጆይ አድርግ። ጌታ ይባረክ። አባቶ የማይገባኝ ነገር አድርጌ ግን ሁለተኛ እሱ ውስጥ አልገኝም። ኔቸሬ ጻድቅ ነኝ። ሃሌሉያ። ማንነት ይኸውልህ ኃጢአተኛ ነኝ የሚል ሁሌ ፑሻፕ የሚሰራ ሰው መቼም የጽድቅን ፍሬ አያፈራም። ጻድቅ ነኝ ካልክ ግን የኔ ጽድቅ እንደ ክርስቶስ አይነት ጽድቅ ነው ስትል፣ የኔና የክርስቶስ ጽድቅ አንድ አይነት ነው ስትል፣ ምናምን ስትል የማይገባኝ ደረጃ ውስጥ አልወርድም ትላለህ። አይገባ ከደረጃ በታችም አልወርድም ትላለህ። ማንነቱ ሲገባ ፒክቸሩ ሲገባ ጻድቅ የእግዚአብሔር ልጅ መሆን ሲገባ ከደረጃ በታች ወርደ እቃቃ ትጮትም። ግን ሁሌ በቃ እኔ ኮንፌስ ያደረከው ነው እንደውም በህይወትም ይበዛው። ስለዚህ ጻድቅ ነኝ ማለት እወዳቸዋለሁ። ሮሜ 8:29 የሚያወራው ይሄን ነው። አንደኛ ቆሮንቶስ 1:30 የሚያወራው ይሄንን ነው። አንደኛ ቆሮንቶስ 1:30 ላይ በክርስቶስ አይደል እንዴ ቤዛነትን፣ ቅድስናን፣ ጽድቅን ከርሱ ይላል። ጌታ ይባረክ። ቅድስና፣ ቤዛነት፣ ጽድቅ ምናምን የተቀበልነው ከርሱ ነው። ከርሱ ቅድስና ለእግዚአብሔር ነበር ብሉይ ኪዳን። አዲስ ኪዳን ቅድስና ከእግዚአብሔር ነው የምትለው ቃሏ። ሂዱና አንብቦ አንደኛ ቆሮንቶስ 1:30 ከእርሱ ቅድስና ከእርሱ የመጣ እንጂ ብሉይ ኪዳን ግን ለእርሱ የምታደርገው ነው አንተ። አሁን ግን ከእርሱ ያገኘው ማንነት አለ። እስቲ አሜን በሉ። እስቲ ከእርሱ በመጣ ማንነት ቅዱስ ሆናል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ያጠበ እሱ ነው፣ አንተ አልታጠብክም። በሰውነትሽ እንደወድ ብታበጂ ሳሙና ብታበጂ አሁንም በነፊት ያረከሽ ነሽ ያለው ኢሳይያስ። አንተ በራስህ ሰልፍ ራይቸስነስ የምታደርገው መቼም አንተ ቀድሶ አጽድቆ ማያውቅም። ጥሪውን ያጸደቀ ለዚህ ነው ሮሜ 8:29 ላይ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። የወሰናቸው እነዚህን ጠራቸው። እስቲ አሜን። ተጠርተሃል። ሃሌሉያ። ወደ እኔ ኑ ለሚለው ጥሪ ምላሽ የሰጠ ሰው ሁሉ ጠራቸው። የጠራቸው እነዚህን አጸደቃቸው። ያጸደቃቸው እነዚህን አከበራቸው። እስቲ አሜን። ጸድቃል፣ ከብራል። በፓስት ቴንስ ነው የተቀመጠው። ያጸድቀኛል አይደለም፣ አጸደቃቸው።
አንደኛ ቆሮንቶስ 6:11 ሮሜ 5:1 ሮሜ 5:9 እንግዲህ በደሙ ከጸደቅን በእርሱ ከቁጣው እንድናል። ጌታ ይባረክ። ከጸደቅን በደሙ ታጥበናል፣ ንጹህ ሆናል። ጻድቅ ነኝ። ሃሌሉያ ጻድቅ ነኝ። እኔ በክርስቶስ የጸደቅኩ ነኝ። ምንም እንከን የሌለብኝ፣ ያለ ምንም የበታችነት፣ ያለ ምንም የኃጢአተኝነት፣ ያለ ምንም የበደል፣ ያለ ምንም ኩነኔ የሚያደርገኝን ማንነት በክርስቶስ አግኝቻለሁ ማለት ሲጀምር ከየትኛውም ኩነኔ ፍሪ ትሆናል። አለበለዚያ ሁሌ ህግ አትስረቅ እንደሚለው የሆነ ነገር በህግ የምትመራ ከሆነ ህግ ሁሉ ጊዜ አለማድረግን አለመቻልን ስለሚናገር ወደ ብሉይ ኪዳን አትከለስ። በክርስቶስ ኢየሱስ ጸድቀናል። ከኩነኔ ውጡ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ የለብኝም። ሁሌ የጸጋው ቃል you are free ይለኛል። የጸጋውን ቃል ሄጄ ሳየው መስታወቱ የሚነግር you are free, you are the son of God, you are the daughter of God. ሃሌሉያ። እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ ነሽ፣ የእግዚአብሔር ልጅ ነህ፣ ቅዱስ ነህ። በአብ ቀኝ ተቀምጫለሁ ብለህ ታምንና ኃጢአተኛ ነኝ ትላለህ። ኃጢአተኛ በአብ ቀኝ መድረስ አይችልም፣ ወደ እግዚአብሔር መግባትም አይችልም። ለዚህ ነው በእርሱ ስራ ኤፌሶን 2:18 በእርሱ ስራ ሁላችን ወደ አብ መግባት ሆነውልናል። ሃሌሉያ። በእርሱ ስራ ሁላችን ገባን፣ ኃጢአታችንን ወሰደ፣ ጽድቅን ሰጠን። ሃሌሉያ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች